አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የምናብ ቤተሰብ እንዴት ናችሁ? ሰላም ናችሁ? አለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንዴት ጠንካራ ሴት መሆን እንችላለን የሚል አዲስ ሀሳብ ይዤ መጥቻለሁ። ላይክ እያረጋችሁ አበረታቱኝ እስከ መጨረሻው። እንዴት ጠንካራ ሴት መሆን እንችላለን? ጠንካራ በአፍ ብቻ አይደለም፣ በሶሻል ሚዲያ እንደሚወራው ጠንካራ ሴት ጠንካራ ሴት እኔ ጠንካራ ነኝ፣ እኔ እንደዚህ መሆን እችላለሁ። ያ አይደለም፣ በቦታው መገኘት እና ያንን ቻሌንጅ ማለፍ ነው ጠንካራ ሴት ማለት ነው። ወደፊት እንኳን በህይወታችሁ አንዳንድ ነገር ቢከሰቱ ያው እንትን ይሆናቸዋል፣ ትምህርት ይሆናቸዋል ማለት ነው። ወርቅም የሆነው በሳት ተፈትኖ ነው ማለት ነው። ብዙ ሰዎች ብዙ ደረጃ ላይ የደረሱ ሰዎች መከራንም አይተው፣ መሰደብንም አይተው፣ ረሃብንም አይተው፣ መሸገርንም አይተው፣ ማጣት ማግኘትንም፣ በሰዎች መተቸትንም አንድ ሰው ለሰው ያሳልፎ ይሰጣቸዋል። ያ ሰው ያሳልፎ የሰጧችሁ ሰዎች ብዙ መከራ ችግር ያደርሱባቸዋል። ያን ሁሉ ተቋቁማችሁ ማለፍ ስትችሉ ነው ጠንካራ ሴት እና ወይም ጠንካራ ሰው የምትባሉት ማለት ነው። እና የሰው ልጅ አፍርሶ የሚሰራው መከራ ነው ማለት ነው። መከራ በደረሰበን ቁጥር አፍርሶ በኋላ ላይ መጨረሻ ላይ እንኳን እንደዚህ ሆኖ ይሄንን አየሁት ትላላችሁ ማለት ነው። በሰው ላይም ተሆነ የሰውን ክፋትም ተሆነ እንኳን ክፋቱን አየሁት፣ እንኳንም እንደዚህ ሆኖ አየሁት፣ ያኔ ውስጡን መጨረሻውን አላማውን እንኳን አየሁት ትላላችሁ ማለት ነው። ብዙ ነገር በብዙ አይነት መንገድ ነው የሰው ልጅ ፈተና የሚደርስበት ማለት ነው። እና በትዕግስት መናደድ መከራና ችግር ውስጥ ሆነን ስሜታችንን መከተልና መናደድ የለብንም። ረጋ ማለት ነው ያለብን። ጓደኛ ላይኖረን ይችላል። አላህን ጓደኛ ያዙ። አላህ ፈረጃውን ቅርብ ያደርግላቸዋል ማለት ነው። አላህም ደግሞ ተፈተና ተመከራ አላህ ይጠብቀን። ስደትም ላይ ቆይተን ሀገራችንም ላይ ደግሞ ብዙ ችግር ማሳለፍ በጣም ከባድ ነው ማለት ነው። ስለዚህ አላህን ጓደኛ ያዙ። አላህ ታላህ ውጭ ጓደኛ ራሱ ማብዛት ጥሩ አይደለም ማለት ነው። አላህ ጋውሩ ሚስጥራችሁን የማያወራባችሁ ሁሉ ነገራችሁን የሚሸሽግ የሚሸፍናችሁ ከእናትና ከአባት የበለጠ አዛኝ ጌታ አለ። እሱ ጋር ጓደኛ ሁኑ ማለት ነው። የሰው ልጅ ብዙ ችግር በደረሰበት በኋላ ጠንካራ ይሆናል ማለት ነው። ራስን ማጥፋት ትቶ እንደገና ወደ ስደት መሄድ፣ ወደዚህ መሄድ መፍትሄ አይሆንም፣ ጠንካራም አያደርግም። ራስን ማጥፋት አሁን እንግዲህ ምሳሌ ባሎቻቸው ወደ ሌላ ቦታ ሄዱ፣ ወደ ሌላ ሴት ሄዱ ብለው ራሳቸውን የሚያጠፉ ሴቶች አሉ። 3-4 ልጅ እያላቸው ማለት ነው። እኔ ባይኔ ስላየሁ ነው ማለት ነው። ልጆቻቸውን ብትንትን አድርገው የቲም አድርገው አሳዝነው ለምን 10 ጊዜ ሄድን? ልጆቻችሁን ማሳደግ ግዴታችሁ ነው። እና ያው ለምትኖሩበት ሰው እናንተ መኖራችሁ የሚያስደስተው ሰው አለ። መሰደድም መሄድም መሞትም ያው ደካምነት ነው ማለት ነው። በዛ ላይ ወንጀል ነው። ራስን ማጥፋት በጣም ትልቅ ወንጀል ነው። ስለዚህ ይሄንን እንዳታደርጉ። ጠንካራ ሴት የምትሆኑት በራሳችሁ ፈተና ውስጥ ቻሌንጅ ውስጥ ቀስ ብላችሁ ተረጋግታችሁ ያንን ነገር ማለፍ ትችሉ ነው ማለት ነው። ሰው ታይሰማ ሰው ታያቅባችሁ ማለፍ ትችሉ ነው። እንግዲህ ሴትን ሴት የሚያደርጋት ጠንካራ ሴት የሚያደርጋት መናቅንም፣ መቸገርንም፣ መገፋትንም ሁሉን ነገር አይታ ያለፈች ጠንካራ ሴት የመሆን የምችሉት ይህንን ነገር ሁሉ ተቋቁማችሁና ተጋፍጣችሁ ስታልፉ ብቻ ነው። እኔ እንዴት እንደዚህ እባላለሁ፣ እኔ እንደዚህ እንዴት እሆናለሁ ማለትን ትታችሁ መናደድን ሶበር ብላችሁ በእርጋታ ማለፍ ስትችሉ ነው። እንደገና ዛሬ ጎንበስ ብላችሁ ክፉ ቀኖችን ብታሳልፉ ነገ የተሻለ ቀን ኢንሻአላህ የተሻለ ቀን ይሆናል ማለት ነው። ችግሮቻችሁን ጎንበስ ብላችሁ ለማሳለፍ ሞክሩ።
እናም ጓደኞቼ እንግዲህ ብዙ ሰው ከመከራ በኋላ ብዙ ሴቶች ተብቃቅተው ልጆቻቸውን በጥሩ ቦታ የተከዱ የተገፉ ሴቶች በእግራቸው ቆመው የምናያቸው ሁሉም የተከዱ የተገፉ ብዙ ችግር ያለፈባቸው ናቸው። ጠንካራ ሆነው የምናያቸው ሴቶች ሁሉ ማለት ነው ያወሯል። እናም ጓደኞቼ እንግዲህ ብዙ ጠንካራ ሴቶች ጠንካራ በቃ ብዙ ደረጃ የሚደርሱ ሰዎች በእግራቸው ቆሙ የምናያቸው ሰዎች ልጆቻቸውን በጥሩ የሚያሳድጉ ሰዎች ያው በብዙ ሰው የተከዱ 10 ዓመት ለፍተው የተከዱ እንደገና ደግሞ ብዙ ክዳት የደረሰባቸው ሰዎች ናቸው። በጣም በትትና በተርቢያ ልጆቻቸውን ተረጋግተው የሚያሳድጉ ሴቶች ይሄን ሁሉ አልፈው ጠንክረው ከዜሮ ተንስተው ሰርተው የኖሩ ሰዎች ናቸው ማለት ነው። የብዙ ሰው እንደዚህ አይነት ስናረገው ያው በመሀል ደከም እያለ ነው የማወራው ማለት ነው። ያው ሰውነት እየደካከመ ስለሆነ ነው። እናም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ እያደረጋችሁ አበረታቱኝ። በአዳዲስ ቪዲዮ ይጠቅማችኋል ያልኩትን ሀሳብ አስተያየት ይዤ ብቅ እላለሁ። እናም ይጠቅማችኋል፣ ያነቃቃችኋል። ያው እንደዚህ አለ ወይ ቆይ ማንሻአላ ወደፊት እኛም ሀገራችን ስንገባ እንደዚህ እንዳይደርስብን ቆይ ማለት ጥንቃቄ ብለን ወደ ራሳችን ብዙ ሞኝ ልጆች አለን ማለት ነው። ለራሳችን የማናዝን ተራስ ወደ ነፋስ የለም። ለራሳችን ማዘን አለብን። ለራሳችን ለህይወታችን ሁሌ ለሰው ስናገበግብ ሰው ይጥለናል። የሰው ልጅ ማለት ነው ጊዜን አይቶ አይቶ ይጥላል ማለት ነው። ስለዚህ ያው አልሐምዱሊላህ እንዳልኳችሁ አላህን ጓደኛ አድርጋችሁ እየሰራችሁ እየተጋችሁ መኖር አለባችሁ። አላህን ብቻ ጓደኛ ያዙ። እንደገና ደግሞ በጓደኛ ምናምን መወጠር የለባችሁም። ይሄንን ለማለት ያህል ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ አሁንም እንዳይረሳ። አበረታቱኝ። እያበረታታችሁ ቪዲዮዎች ለሰው እየሄዱ አይደለም። አበረታቱኝ፣ ተጎኝ ሁኑ። እኔን ያስፈልገኛል ማለት ነው። የእናንተ ተጎን መሆን ደግሞ የተሰማችሁን ነገር በኮሜንት ላይ ጻፉ። አዝናኝ ነገር፣ ደስ ያላችሁን ነገር ማለት ነው ኮሜንት ላይ ጻፉ። እናም ኢንሻአላህ ሰብስክራይብ ላይክ እያደረጋችሁም አበረታቱኝ። ስለምትከታተሉኝም ከልብ አመሰግናለሁ። ብዙ ልጆች ያው ታበረታቱኛላችሁ። ስለምታበረታቱኝ ከልብ አመሰግናችኋለሁኝ። ይደክመኛል በመሀል እያወራ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።